እሺ ውድና የተከበራችሁ ተማሪዎች ዛሬ በአዲስ ኮርስ በኢንተርፕረነር ወይም በአንተርፕረነር ሰብጀክት ወይም ደግሞ ኮርስ ተገናኝተናል። ይሄ በጣም ደስ የሚል ኮርስ ነው። ከዚህ በኋላ እርግጠኛ ሆኜ ይሄን ትምህርት እንሳሳውን ከተረዳችሁ ወደፊት ስራ የለም ስራ አገኛለሁ ስራ አላገኘም የሚባለው ነገር አይኖርም ማለት ነው። ሪያሊቲ ኮንሰፕቱን ከተረዳችሁ ማለት ነው። በጣም ደስ የሚል ትምህርት ነው። እኛም በደንብ በሰፊው በጥልቀት ለማየት እንሞክራለን። መጀመሪያ አካባቢ የምናየው በሞጁል ነው። ከዛ በኋላ ግን ሞጁል አንቀጥል ማለት ነው። በፒፒቲ ነው የምንቀጥለው። አሁን ላይ በደንብ እንድትረዱ ትምህርቱ ለእናንተ አዲስ ስለሆነ መጀመሪያ አካባቢ መቅረት የሌሉባቸው ነገራቶች ስላሉ ትምህርቱን መረዳት ስላለባችሁ መጀመሪያ ላይ ሎጂክም እንደየ ነው ማለት ነው። ሎጂክ መጀመሪያ አካባቢ በሞጁል ነው የሰራሁላችሁ ቻፕተር 1 ይሄኛውን በቻፕተር 1 በሞጁል ከዛ በኋላ በፒፒቲ የምንቀጥል ነው የሚሆነው ማለት ነው። እስካሁን ሰብስክራይብ ላይክ ሼር ያላደረጋችሁ ተማሪዎች አድርጉ። እንቀጥል። The word entrepreneur is widely used, both everyday conversation as a technical term in management and economics. ብዙ ጊዜ entrepreneur የሚባለው ነገር widely በሰፊው የምንጠቀመው ነገር ነው። everyday conversation ላይ ማለት ነው። ሁሌ የምንጠቀመው ነገር ነው። ሎጂክ ካስታወሳችሁ ፋላሲ የሚባለው ነገር ሁሌ የምንጠቀመው ነገር ነው። ፋላሲ everyday የምንጠቀመው ነገር ግን ያ ነገር የምንጠቀመው everyday ለተለያዩ ሰዎች ስህተት ሲሰሩ ፋላሲያስ ነው ብለን ወይም ፋላሲ ነው እንላለን። ነገር ግን ሎጂካሊ የምንጠቀመው ፋላሲ የሚባለው ነገር እንደ ትምህርቱ እንደ ክሪቲካል ቲንኪንግ ሎጂክ ፋላሲ የምንለው ነገር የምንጠቀመው አርጉመንት ለሚፈጠር ህጸጽ ወይም ደግሞ ሚስቴክ ነው ብለናል። እዚህም ላይ ደግሞ በተመሳሳይ everyday የምንጠቀመው ኢንተርፕረነር አለ። ያ ደግሞ ለምሳሌ ማኔጅ ለሚያደርግ የተለያዩ ፋብሪካዎች ገብቶ ሊሆን ይችላል። የተለያዩ ካምፓኒዎች ገብቶ ኢቮልቭ ለሚያደርግ ሰው ኢንተርፕረነር ነው ይሄ አካል ብለን እንላለን። ወይም ደግሞ የተለያዩ ኢኮኖሚካል ባህሪዎች ወይም ደግሞ የተለያዩ ካምፓኒዎች ላይ ኢኮኖሚክ ላይ ኢቮልቭ የሚያደርግ አካል ያም አካል ኢንተርፕረነር ነው እንላለን። everyday conversation ላይ ማለት ነው። Its origin from France word ይሄ ለመጀመሪያ ጊዜ ኦሪጂኑ ከየት ነው? ከፍራንስ ነው። ምን ከሚል ወርድ ኢንተርፕረነር በዚህ ለፈተና የሚጠቅማቸው ነገር እያየ ነው የምንለው ኢንተርፕረነር ከሚል ቃል የመጣለው ማለት ነው። ወይም ደግሞ ኢንተርፕረነርሺፕ የሚለው ትምህርት ወይም ደግሞ ኢንተርፕረነር የሚለው ነገር ኦሪጂኑ ኢንተርፕረነር ነው ማለት ነው። where an entrepreneur was individual commissioned to undertake a particular commission or project. the first time ይሄ ኢንተርፕረነር የሚባለው ነገር አሁን ላይ እንዳለው የሆነ ነገር ክሬት አድርጎ የሆነ ነገር ኢኖቬሽን አድ አድርጎ ወይም ደግሞ የሆነ ቫልዩ አድ አድርጎ ላመጣ አካል ወይም ደግሞ ለሰራ አካል አልነበረም ያኔ ኢንተርፕረነር የሚሉት ማለት ነው። the first time የተጠቀሙት ለምንድን ነው? የሆነ አካል ኃላፊነት ወስዶ ፓርቲኩላር ኮሚሽን ወይም ደግሞ ንግድ ተቋም ላይ ሊሆን ይችላል፣ ፋብሪካዎች ላይ ሊሆን ይችላል። ኃላፊነት ወስዶ ለሚሰራ አካል ኢንተርፕረነር የሚባለው ስያሜ ተሰጠው ማለት ነው። የነበረው ኮንሰፕት ሃቭ ቢን ድራይቭድ ፍሮም አይዲያ ኦፍ ኢንተርፕረነር የተለያዩ ወርዶች ድራይቭ ማድረግ እንችላለን ማለት ነው። ኢንተርፕረነር ከሚል ወይም ደግሞ የተለያዩ ቃላቶች ሪሌትድ የሚሆኑ አሉ። ኢንተርፕረነር ሲነሳ ሁሌ መነሳት ያሉባቸው ወርዶች አሉ። ምንድናቸው? ለምሳሌ አስ ኢንተርፕረነርሺፕ ኢንተርፕረነራል ፕሮሰስ እነዚህ ወርዶች ምንድናቸው የሚለው አንድ ባንድ እንመለከታለን። the idea of entrepreneur is someone who undertakes certain projects offer an opening developing the understanding of the nature of entrepreneurship. እየፈጠንኩ የሚሄደው ለዛ ነው። ሞጁሉ ስለሆነ ትንሽ ሰፋ እንዳይደለው ቪዲዮ እንዳይሰፋ ብዬ ነው። the idea of entrepreneur ምንድነው? someone who undertakes certain projects አንድ አካል ነው። ለምሳሌ ግለሰብ ነው፣ እናንተ ምንም ሊሆን ይችላል። የተለያዩ ኃላፊነት ወስጄ የሆነ ፕሮጀክቶች በራሴ ኢቮልቭ ማድረግ ከሆነ የማካሄድ ከሆነ ያ ኢንተርፕረነር የሚለው ደግሞ ኢንተርፕረነርሺፕ የሚለውን ነገር አንደርስታንድ እንድናደርግ የሚያደርገን ወይም ደግሞ ዲቨሎፕ እንድናደርግ ኢንተርፕረነርሺፕ ማለት ያ ፕሮሰሱ ነው። ኢንተርፕረነር ለመባል ያን ፕሮሰስ አልፎ ነው ኢንተርፕረነር የሚባለው አንድ አካል ኢንተርፕረነርሺፕ የምንለው ፕሮሰሱ ኢንተርፕረነርሺፕ የምንለው ነገር እንድንረዳ ያስችላል ማለት ወይም ደግሞ ይሄ መንገድ ይከፍታል ኢንተርፕረነር ምንለው ነገር ማለት ነው። Undertaking particular project demands that particular tasks be engaged with the objective of achieving some specific outcome and that individual take charge of the project. an individual ነው ኢንተርፕረነር ምንለው ነገር የተለያዩ ታስኮችን የተለያዩ ለምሳሌ ችግር ሊቀርፉ የሚችሉ ማህበረሰብ ላይ የሚያጋጥሙ የተለያዩ ታስኮች አሉ። እነዛ ታስኮች ላይ ኢቮልቭ ያደረገ የተለያዩ ፕሮጀክቶች ላይ አላማ ያለው የራሱ የሆነ አውትካም ወይም ደግሞ ጎል ያለው ያንን ነገር አቺቭ ለማድረግ ለማሳካት አላማ ያለው አካል ኢንተርፕረነር እንለዋለን። and that an individual takes የተለያዩ ፕሮጀክቶች ላይ ኃላፊነት ወስዶ ራሱ እየተቆጣጠረ ኢቮልቭ የሚያደርግ አካል ኢንተርፕረነር እንለዋለን ማለት ነው። Entrepreneurship is then what the entrepreneur does. Entrepreneurship ምንለው ያ ፕሮሰሱ ነው። ኢንተርፕረነር የሚያደርገው ድርጊቱ ኢንተርፕረነርሺፕ እንለዋለን። በሰፊው ወደታችን እናየዋለን። The entrepreneurial process is an adjective describing how entrepreneur undertakes what he or she does. entrepreneurial ምንለው ደግሞ adjective ነው። ሚንስ ከራሱ መረዳት ትችላላችሁ። ዲስክራይብ ያደርግልን ማለት ነው። ለምሳሌ ኢንተርፕረነሩ ሪስክ ቼክ ሊሆን ይችላል፣ የተለያዩ ችግሮች ያጋጥሙት ሊሆን ይችላል፣ የተለያዩ ቢዝነሶች ላይ ራሱ የከፈተው ላይ
ፋብሪካ ሊሆን ይችላል የተለያዩ ካምፓኒዎች ላይ ኢንዱስትሪዎች ላይ ሊሆን ይችላል ሶ እንዴት ነው ይሄ አካል ሪስክን ቴክ የሚያደርገው ሶ የሚያደርጋቸው ድርጊቶች ላይ እንዴት ነው ሪስክን አክሰፕት ሊያደርግ የሚችለው ለሚያጋጥሙት ድርጊቶች ወይም ደግሞ ችግሮች እንዴት ነው ፕሪዘርቫቲቭ ሆኖ መቆየት የሚችለው እነዚህ የሚገልጽልን ደግሞ ኢንተርፕረነር ፕሮሰስ እንለዋለን ማለት ነው The entrepreneur process is which the entrepreneur engages the means through which new value is created as a result of the project the entrepreneur venture. So entrepreneur venture ላይ ወይም ደግሞ ትላልቅ ተቋማት ላይ ድርጅት ተቋሞች ላይ ይሄ አካል ኢንተርፕረነር ፕሮሰስ ምንለው ነገር ኢንተርፕረነሩ የተለያዩ ኢንተርፕራይዞች ላይ ኢንጌጅ የሚያደርግ ወይም ደግሞ ኃላፊነት ወስዶ የሚሰራ አዳዲስ ቫልዩዎች አድ የሚያደርግ አዳዲስ ነገራቶች እየፈጠረ እዛ ፕሮጀክት ላይ ሙቭ ማድረግ ኢንተርፕረነር ፕሮሰስ እንለዋለን ማለት ነው ሶ ያ ድርጅት ሊሆን ይችላል ትላልቅ ተቋም ሊሆን ይችላል ኢንዱስትሪ ሊሆን ይችላል ማለት ነው ሶ after completing this chapter student will be able to solve ይሄን ቻፕተር ካጠናቀቅ በኋላ መስለብ እነዚህ ነገራቶች ማወቅ አለባችሁ ዲፋይን ማድረግ አለባችሁ ኢንተርፕረነርሺፕ ምንድነው ኢንተርፕረነር ምንድነው ግዴታ ማወቅ አለባችሁ አይዴንቲፋይ ማድረግ አለባችሁ ታይፕስ ኦፍ ኢንተርፕረነር ሶስት ታይፕ ኦፍ ኢንተርፕረነር አሉ ሶስቶችም ሰው እነሱን አይዴንቲፋይ ማድረግ አለባችሁ ወይም ዲፈረንሺየት ማድረግ አለባችሁ ሪኮግናይዝ ዘ ሮል ኦፍ ኢንተርፕረነርሺፕ ኢን ዘ ኢኮኖሚ በኢኮኖሚ ላይ ኢንተርፕረነርሺፕ ምን አይነት ሚና አለው ፖዚቲቭ ኦር ኔጋቲቭ ኢምፓክት አለው ፖዚቲቭ እስከሆነ ምን አይነት የተለያዩ ሚናዎች ሊኖሩ ይችላሉ የሚለው ማወቅ አለባችሁ በደንብ እናያቸው ይሆናል ወደታች አናላይዝ ዘ ኢንተርፕረነር ኮንሰፕት ኮምፒተንሲ ሶ አናላይዝ ማድረግ አለባችሁ እነዚህንም አንደርስታንድ ዘ ክሪኤቲቪቲ ኦፍ ኢኖቬሽን ሶ መጨረሻ አካባቢ ቻፕተሩ መጨረሻ አካባቢ ያለው አንደርስታንድ ክሪኤቲቪቲ እና ኢኖቬሽን ምንድናቸው የሚለውን እነሱም በሰፊ መረዳት ማወቅ አለባችሁ ማለት ነው ሶ አሁን ከዚህ በኋላ ያለው በደም ለመረዳት ሞክሩ ፈተናቸው ላይ በደም ይወጣ ጥያቄ ይወጣበታል ሂስቶሪካል ኦሪጂን ኦፍ ኢንተርፕረነርሺፕ ሶ ሂስቶሪካሊ ሜት ዲፋይን ተሰጠው ኢንተርፕረነርሺፕ ሶ አሁንስ ሜት ዲፊኒሽን ነው የሚሰጠው ለኢንተርፕረነርሺፕ ወይ ለኢንተርፕረነር ሚለውን አሁን ምን ይሆናል ማለት ነው ኢንተርፕረነርሺፕ ማለት ምን ማለት ነው ኢንተርፕረነር መሆን የሚችለውስ ማን ነው ወይስ ደግሞ ኢንተርፕረነር ባይሰልፍ ምን ማለት ነው እነዚህ ሁለት ጥያቄዎች ብዙ ጊዜ የሚነሱ ጥያቄዎች ናቸው ምን ማለት ኢንተርፕረነር ማን ነው ወይ ደግሞ ኢንተርፕረነርሺፕ ማለት ምን ማለት ነው ምን አካላቱ ምን ሰዎች ናቸው ኢንተርፕረነር መሆን የሚችሉት የሚባሉት ብዙ ጊዜ ሪፍሌክቲቭ ደግሞ የሚጠየቁ የሚንጸባረቁ ጥያቄዎች ናቸው offering a specific and unambiguous definition entrepreneurship entrepreneur so ብዙ ጊዜ ambiguous ወይ ደግሞ ግልጽ የሆነ ዲፊኒሽን የላቸውም አንድ ነው ዲፊኒሽኑ ለምሳሌ ኢንተርፕረነር እንደዚህ ነው ብለን ዲፋይን ለምሳሌ ባዮሎጂ ከም ፍሮም ግሪክ ወርድስ ባዮ ሌጎስ ባዮሚስ ላይፍ ሎጎስ ምናምን ስተዲ ምናምን ብለን ዲፋይን የምናደርገው ነገር አይደለም በስፔሲፊክ በሆነ ወይ ብቻ ዲፋይን የምናደርገው ነገር አይደለም just በብዙ ወይ ዲፋይን ማድረግ ስለሚቻል ማለት ነው አምቢጊየስ ነው የሚላችሁ ለዛ ነው አምቢጊየስ ምን እንደሆነ ቻፕተር 3 ላይ ሎጂክ ላይ በደንብ የተማራችሁት ነገር ነው ሶ ኢንተርፕረነር presents a challenge ሶ እነዚህ ሁለት ዲፊኒሽኖች ወይ ደግሞ ኢንተርፕረነርሺፕ እና ኢንተርፕረነር ቻሌንጅ ያደርጋሉ ነገር ግን እስቲ አሁን በትክክል ስለምናያቸው this is not because definition are not available definition ስለሌላቸው አይደለም ኢንተርፕረነር ማለት እንደዚህ ነው ኢንተርፕረነርሺፕ ማለት እንደዚህ ነው ስፔሲፊካሊ የሆነ ዲፊኒሽን መስጠት ስለሌላቸው አይደለም ጭራሽ የላቸውም ማለት አይደለም እና አምቢጊየስ so an ambiguous በሆነ way entrepreneurship ኢንተርፕረነር ዲፋይን ማድረግ ትንሽ an ambiguous ባልሆነ way ቻሌንጅ ያደርጋል ነገር ግን ቻሌንጅ የሚያደርገው ዲፊኒሽን ስለሌላቸው አይደለም እነዚህ ነገራቶች ለምንድን ነው this is not because of definition are not available definition ስለሌላቸው አይደለም ነገር ግን but because there is so many ብዙ ዲፊኒሽን ያላቸው ኢንተርፕረነር በብዙ way ዲፋይን ማድረግ እንችላለን ኢንተርፕረነርሺፕን ብዙ way ዲፋይን ማድረግ እንችላለን ለምሳሌ አሁን ወደ ተስናያቸው በደንብ እናያቸው ይሆናል Here let us look into the historical development of entrepreneurship so as to grasp meaning the word entrepreneurship. So historical entrepreneurship የሚለው ነገር እንዴት ነው ዲፋይን የተደረገው የሚለውን እስቲ እንመልከት። So historically ዲፋይን እየተደረገ በተለያየ ፐርስፔክቲቭ ነው ዲፋይን የተደረገው አሁን ምን ነው የሚሆነው During the ancient period, entrepreneur was used to refer to the person managing large commercial projects through research provided to him. So ይሄ አኒሽን ታይም ላይ ይሄ ኢንተርፕረነር የሚባለው ነገር ዲፋይን የተደረገው ጀስት እንዳሁን የሆነ ነገር ክሬት ማድረግ የሚችል የሆነ ቫልዩ አድርጎ ነገራቶች ቢዝነስ ከፍቶ ትላልቅ ኦርጋናይዜሽን መምራት የሚችል አይደለም ያኔ ዲፋይን የተደረገው ማለት ነው በተለያየ ፐርስፔክቲቭ ነው ዲፋይን የተደረገው እነዚህ አኒሽንት ላይ ምን አይነት ዲፊኒሽን ተሰጠው 17 ሴንቸሪ ምን አይነት ዲፊኒሽን ተሰጠው የሚለውን እየለያችሁ ሄዶ ለፈተናው ስለሚጠቅማችሁ ማለት ነው አኒሽንት ላይ ዲፋይን የተደረገው ትላልቅ used to refer to person managing large commercial projects so ትላልቅ ንግድ ድርጅቶች ኢንተርፕራይዞች ላይ ቢዝነስ ቬንቸር ላይ እነዚህ አካላቶች ኃላፊነት ወስዶ ማኔጅ የሚያደርጉ አካል እንደ ኢንተርፕረነር የሚባለው ዲፊኒሽን ተሰጠው ማለት ነው in the ancient time don't forget ancient period ላይ ማለት ነው
ሶርስስ ፕሮቫይድ ቱ ሪሶርስ ተሰጥተውት ሊሆን ይችላሉ ትላልቅ ቢዝነስ ላይ ተቀጥሮም ሊሆን ይችላል ያንን ብቻ ማኒ ስላደረገ ምን የሚባል ኮንሰፕት ኢንተርፕረነር የሚባል ያ አካል ወይም ያ ሰው ኢንተርፕረነር ተባለ ዲፊኒሽኑ ደግሞ ትላልቅ ኦርጋናይዜሽን ላይ ኮመርሻል ኦርጋናይዜሽን ላይ ማኔጅ የሚያደርግ አካል ኢንተርፕረነር መባል ተጀመረ ማለት ነው ወይ ደግሞ ይሄን ዲፊኒሽን ስፔሲፊካሊ ተሰጠው ማለት ነው in the 17th century a person who has signed a contractual agreement with government to provide stipulated products or perform service is considered an entrepreneur so ለምሳሌ አሁን ላይ ትላልቅ ካምፓኒዎች አንዳንድ ካምፓኒዎች ከመንግስት ጋር የተለያዩ ፍርማ ወይም ደግሞ ስምምነት ይፈጥራሉ ለምሳሌ ለመንግስት የሚጠቅመው ለምሳሌ ህዳሴ ግድብ እየተገነባ ከሆነ ካምፓኒ ጋር ሲሚንቶ ሊሆን ይችላል ከነሱ ጋር ስምምነት ይፈጥራሉ ወይም ደግሞ አግሪመንት ይፈጥራሉ at that time በ17th century ደግሞ ኢንተርፕረነር የሚባለው ዲፋይን የተደረገው በዚህ ፐርስፔክቲቭ ነው ማለት ነው በዚህ ወይ ነው በ17th century አንድ ፐርሰን ከመንግስት ጋር የተለያዩ ኮንትራክቹዋል አግሪመንት ካደረገ ያ አካል ምን ይባል ነበር ኢንተርፕረነር ወይም ደግሞ በዛ ሰዓት ደግሞ ኢንተርፕረነር የሚባል ዲፊኒሽን ተሰጠው በዚህ ፐርስፔክቲቭ ነው ማለት ነው in this case the contract price is fixed so ያ አካል በኮንትራክቱ መሰረት ምታተርፉት ፕሮፊታችሁ ሊሆን ይችላል ወይም ደግሞ ምታገኙት ፕራይስ ፊክስድ ነው because በፊክስድ ነገር ነው የምትስማሙት ምትዋዋሉት ሳይን ምትፈራረሙትም በፊክስድ ነገር ነው so ምታተርፉት ትርፍም ፊክስድ ነው ኮንስታንት ነው ማለት so any resulting profit or loss refers the offering of the enterprise so ምታተርፉትም ትርፍ ሆነ ምትከስሩትም ኪሳራ በእናንተ በምታደርጉት አስተዋጽኦ መሰረት ይለካል ማለት ነው ለምሳሌ ከመንግስት ጋር ተስማምታችሁ የምታደርጉት ነገር 50 ኩንታል ከሆነ እናንተ 40 ኩንታል ካቀረባችሁ ምትተርፉት ትርፍ በ40 ኩንታሉ ነው እንጂ በ50 ኩንታሉ አይደለም so በዛ ኮንትራክት መሰረት ነው እናንተ ትርፋችሁን ኪሳራ ወይም ደግሞ በመታደርጉት ሚና ወይም ደግሞ በእናንተ ኢንፍሉዌንስ በመታደርጉት በመትፈጥሩት ኢንፍሉዌንስ ምክንያት ነው ማለት ነው ትርፋችሁ የሚወሰነው ምትከስሩትም ምታተርፉት ማለት ነው so እንትን የለም ማለት ነው ቫሪ አያደርግም ማለት ነው in the 18th century ደግሞ በምን ዲፋይን ተደረገ ኢንተርፕረነር የሚባለው ነገር እንዴት ዲፋይን ተደረገ The first theory of enterprise has been developed, so don't forget. በ18th century the first theory developed የተደረገው በማን ነው? ሪቻርድ ካንትሎ ነው. So don't forget. He said that enterprise is risk taker. ምን አለ? ሪቻርድ ካንትሎ ምን አለ? ኢንተርፕረነር ምንለው ነገር ሪስክ ቴከር ነው። የተለያዩ ቢዝነስ ሊከፍት ይችላል። የተለያዩ ኢንተርፕራይዝ ላይ ኢቮልቭ ሊያደርግ ይችላል። ሶ የአካል በሚያጋጥሙ ችግሮች ፕሮብሌሞች ምንድነው? ሪስክ ቴከር ነው ማለት ነው። ለሪስክን ፈርቶ የሚሸሽ አይደለም ትላልቅ ኦርጋናይዜሽኖች ትላልቅ ኢንተርፕራይዞች ሲከፍት እንደዚህ ኪሳራ ሊያጋጥም ይችላል ሰዎች ላይ ገዙኝ ይችላሉ ምናም ብሎ አይፈራም ማለት ነው ሪስክ የሚያጋጥመው ሪስክ ይወስዳል ማለት ነው ስለዚህ ኢንተርፕረነር ምንለው አካል ሪስክ ቴከር ነው ብሎ ዲፋይን አደረገው if we consider the merchant farmer professionals they also operate at risk so የተለያዩ ሙያ ያላቸው ነጋዴዎች ፋርመሮች ራሳቸውን ኦፕሬት ያደርጋሉ ሪስክ ወይም ደግሞ ራሳቸውን ለሪስክ ተጋላጭ ያደርጋሉ ማለት ነው For example, the merchant buy products at a known price and sell it at a known price and this shows they are operating at risk. ለምሳሌ አንዳንድ ነጋዴዎች ካስተዋላችሁ እቃዎች ይገዛሉ ለምሳሌ በ60 ሺህ በ70 ሺህ ቃል ይገዙ ይችላሉ ሶ እነዛ የገዙት እቃዎች ናውን ነው በሚያውቁት ገንዘብ ነው እቃውን የሚገዙት ነገር ግን ካመጡት በኋላ በ60 ሺህ 70 ሺህ ላይ ይሸጥላቸው ይችላል 80 ሺህ ሊሸጡት ይችላሉ 90 ሺህ ሊሸጡት ይችላሉ አንዳንዴ ገበያው ላይ ኢንፍሉዌንስ ተፈጥሮ ወይም ደግሞ ይሄ ምንድነው ምንለው ነገር ተፈጥሮ ምን ሊያጋጥም ይችላል 60 ሺህ ገዛው 50 ሺህ ሊሸጠው ይችላል 40 ሺህ ብር ሊሸጠው ይችላል ሶ ያ ማለት ደግሞ ሪስክ ቴከር ናቸው ማለት ነው ይሄ ቃል ይገዛልኝ በቃ ላይ ሸጥልኝ ይችላል ብለው እቃውን መግዛታቸውን አይቆም ሪስኩን ቴክ አድርገው ሪስኩን አስበውበት ሊሸጥም ላይ ሸጥ ይችላል ብለው አስበውበት ነው ያንን እቃ የሚገዙት እንጂ በቃ ግዴታ መስጠት ይሸጥልኛል ብለው አይደለም ያንን እቃ የሚገዙት ስለዚህ ሪስክ ቴከር ናቸው ማለት ነው ያኔ ዲፋይን ተሰጠው ሪቻርድ ካንትሎ ሪስክ ቴከር ነው ብለው the first time ዲፋይን አደረገው በሪቻርድ ካንትሎ ነው በ18th century እንደሆነ እንዳሰሱት ማለት ነው for example አሁን ያለው ነው The other development during the 18th century is differentiation of entrepreneur role and capital providing role. So don't forget, አሁን በ18ኛ century differentiation ወይም ደግሞ የተለያየ definition ተሰጣቸው entrepreneur role እና እንደ different perspective መታየት ተጀመረ ማለት ነው። entrepreneur role ወይም entrepreneur ሚናው የሚያደርገው ሚናና capital providing role ያ ለኢንተርፕራይዝ ሊሆን ይችላል። ኢንተርፕራይዝ ምንለው የሆነ ድርጅት ነው ተቋም ነው ያ ስራው የሚያካሂድበት ድርጅት ተቋም ሊሆን ይችላል ኢንተርፕረነር እንለዋለን ወደፊት እናያለን ሶ
ካፒታል ፕሮቫይዲንግ ሮል የተለያየ ዴፊኒሽን ተሰጠው ካፒታል ፕሮቫይዲንግ ሮል እና ኢንተርፕረነር ሮል ተመሳሳይ ዴፊኒሽን አልተሰጣቸውም ወይም ደግሞ በተለያየ ፐርስፔክቲቭ መታየት ተጀመረ ማለት ነው በስንተኛው ሴንቸሪ በ18ኛው ሴንቸሪ the lateral role is the base for today venture capital so the latter ሚላቸው ካፒታል ፕሮቫይዲንግ ሮሉ ነው አሁን ላይ ያለው ቢዝነስ ወይ ደግሞ ካፒታል ቬንቸሩ ትልቅ ሚና ወይ ደግሞ አስተዋጽኦ አድርጓል ማለት ነው in the 19th century or 19 and በመጀመሪያዎቹ 19th century በመጨረሻዎቹ 20th century entrepreneur was viewed from economic perspective and the economic perspective ወይ ደግሞ በኢኮኖሚክ ወይ መታየት ተጀመረ ማለት ነው an economic perspective የታየው በ19th century ነው በ19 late of 90 ፈተና ላይ የሆነ ግቢ ጥያቄ ላይ ያየሁት true false ላይ እዚች ጋር early I think ደብረ ብርሃን ጥያቄ መሰለኝ early 20th century and late 20th century ብለው አምጥተውታል በጣም ተማሪ ለመሸወድ ማለት ነው ይሄ ምን ጥያቄ አወጣጥ ይባላል አሁን ተማሪ ለመፈተን አውቀው ኤክስ ለማስገባት ማለት በጣም ያስጠላ ጥያቄ አይቼው ነው እና ሌት ሚለውን early ቀየሩት early ሚለውን ሌት አድርገው ቀየሩት ማለት ነው ሰው ጥንቃቄ ያርጉ ሌት 20th century early 20th century እንደሆነ እንዳትረሱ so in the economic perspective ታየ ማለት ነው በዚህኛው ሴንቸሪ the entrepreneur organize and operate an enterprise for personal gain so ለትርፍ የተቋቋመ ተቋም ላይ ኢንተርፕራይዝ ለተላልቅ ድርጅቱ ላይ ኦፕሬት ያደረገ ወይ ደግሞ ራሱን ቢዝነሱን ከፍቶ ሊሆን ይችላል ወይ ደግሞ እዛ ላይ ተቀጥሮም ሊሆን ይችላል ለትርፍ የተቋቋመ personal gain ማለት ያው ለትርፍ የተቋቋመ ድርጅት ላይ ሊሆን ይችላል so እዛ ላይ ኢቮልቭ ሲያደርግ በዚህም ፐርስፔክቲቭ ዲፋይን ተደረገ ማለት ነው in the middle of 20th century በመካከለኛው 20th century ደግሞ the notion of entrepreneur investor established ደግሞ በ20ኛው ሴንቸሪ በቃ the middle of 20th century ደግሞ እንደ ኢንቨንተር አዲስ ነገር ክሬት እንደማድረግ ወይ ደግሞ ኢንቨንት established ለሚያደርግ አካል ኢንተርፕረነር የሚባለውን ስያሜ ተሰጠው ወይ ደግሞ በዚህ ወይ ዲፋይን ተደረገ ማለት ነው the function of that enterprise is reform or revolutionize so እነዚህን ኮንሰፕቶች ያዙ ኢንተርፕረነር የሚባለው ነገር እየቆየ ደግሞ the middle of 20th century ለምሳሌ የተመረተ ነገር ሊሆን ይችላል ኦልድ ላይ የተመረተ ነገር ሊሆን ይችላል ያ ነገር ሪፎርም በማድረግ ወይ ሞዲፋይ በማድረግ የተወሰነ ነገር በመቀየር ሊሆን ይችላል ያ ነገር ሙሉ ለሙሉ በመቀየር ሊሆን ይችላል so ለምሳሌ ሳምሰንግ የሚባል ምርት አለ ያንን ሙሉ ለሙሉ በአይፎን መመተካ ሊሆን ይችላል ሳምሰንግ ግን ሊሆን ይችላል የተወሰነ ሪፎርም አድርገው A13 ምናምን ምንድነው ነገር ማለት ነው የተወሰነ ዲቨሎፕ ያደረገ ሊሆን ይችላል ሶ ያኔ ይሄን ለሚያደርግ አካል ኢንተርፕረነር የሚባል ተጀመረ ማለት ነው ሶ ይሄን ድርጊት ለሚያደርግ አካል ኢንተርፕረነር ወይ ደግሞ በዚህ ፐርስፔክቲቭ ወይ ደግሞ በዚህ ወይ ዲፋይን ተደረገ ማለት ነው exploring invention or more generally entry technology possibility to producing new commodities or producing an old one in new way so አሁን ያልኳችሁ ነው ማለት ነው ያልተሞከሩ ነገራቶችን ያልተሞከሩ ቴክኖሎጂ ሊሆን ይችላል ለምሳሌ ሳምሰንግ የሚባል ምርት ነበር ሙሉ ለሙሉ በአይፎን በመተካል ሊሆን ይችላል ያልተሞከሩ ነገራቶች በመሞከር ሊሆን ይችላል ያልተመረቱ ምርቶች ሊሆን ይችላሉ በአዲስ በመቀየር ሙሉ ለሙሉ በአዲስ ምርት በመተካል ሊሆን ይችላል ወይም ደግሞ ኦልድ የነበሩ ለምሳሌ ኖኪያ የሚባል ስልክ ነበር እሱን ደግሞ በኒዌ አሻሽሎ በማቀረብ ሊሆን ይችላል ሙሉ ለሙሉ በማሻሻል ሊሆን ይችላል በተመሰለ መልኩ በመቀየር ሊሆን ይችላል ሶ ያኔ በዚህ ፐርስፔክቲቭ ወይ ደግሞ በዚህ ዲፋይን ተደረገ ማለት ነው በስንተኛ the middle of 20th century ማለት ነው the concept of innovation and newness are the heart of the above definition so በቃ ባጭሩ ለዚህኛው ዲፊኒሽን ማለት ነው ዋና ወሳኝ ቃላቶች አሉ ኢኖቬሽን እና ኒውነስ ሚሉ ማለት ነው ሶ በአዲስ በመተካት ወይም ደግሞ ኢኖቬሽን ሙሉ ለሙሉ አዲስ ሐሳብ በማምጣት አይዲያ በማምጣት አዲስ ኢንተርፕራይዝ ወይም ደግሞ ትልቅ የንግድ ድርጅት በመክፈት ሊሆን ይችላል ሶ ዋና the middle of 20th century እነዚህ ወሳኝ ቃላቶች ነበሩ ማለት ነው ኢኖቬሽን እና ኒውነስ ሚሉ ሁለት ወርዶች ማለት ነው So from the historical development, it is possible to understand the fact that the perception of the word entrepreneur was evolved from managing commercial projects to application. So by in history, አሁን እንዳየነው ለምሳሌ አኔሽንት ላይ ምን ነበር ያልነው ዲፋይን ያደረግነው የሆነ ማኔጅ የሚያደርግ
አንደርቴክ አድርጎ ሚንዛት የሆነ ኃላፊነት ወስዶ ማኔጅ የሚያደርግ አካል ኢንተርፕረነር አኒሽን ታይም ላይ ሶ እየቆየ ደግሞ ወደ ምን መጥተናል አዲስ ነገር ክሬት የሚያደርግ ሙሉ ለሙሉ ኦልድ ምርትን በአዲስ የሚተካ ወይ ደግሞ ሞዲፋይ ያደረገ ለሚያመጣ በ20ኛው ዘ ሚድል ኦፍ 20th ሴንቸሪ በዚህ ዲፋይን ተደረገ ማለት ነው ሶ ኢቮልቭ ያደረገ ዴፊኒሽኑ እየተቀየረ ነው የመጣው ከተረዳችሁ ማለት ነው ሚንሳት ካየ ነው እንዳየ ነው መጀመሪያ ላይ 18ኛው ሴንቸሪ የተለየ ነበር 18ኛው ሴንቸሪ ሪስክ ቴከር ተባለ 19ኛው 20ኛው ሴንቸሪ ደግሞ እንደ ኢኮኖሚክ ፐርስፔክቲቭ ታየ በ20ኛው ሴንቸሪ ዘ ሚድል ኦፍ 20th ሴንቸሪ ደግሞ ምን እንደምታየ ኢንቬንተር ወይ ደግሞ አዲስ ነገር ክሬት እንደማለት ዲፋይን ተደረገ ማለት ነው ማኔጂንግ ኮመሪካ ፕሮጀክት ብለናል አታኒሽን ታይም ነው ከዛ በኋላ እየቆየ ምን እንደ ክሬቲቪቲ የሚባለው ነገር ዲፋይን ተሰጠው ማለት ነው definition of entrepreneurship and entrepreneur so definition of entrepreneurship and entrepreneur define እናደርጋቸው እስቲ እንያቸው here we will see some definition of entrepreneurship and entrepreneur intuitively it is know that entrepreneurship is a process entrepreneur is a person undertaking entrepreneurial activity so መጀመሪያ ላይ ብያችሁ ነበር ኢንተርፕረነርሺፕ ምንለው ሂደቱ ነው ፕሮሰሱ ነው ኢንተርፕረነር ምንለው ደግሞ ግለሰው ነው ለምሳሌ እናንተ ልትሆኑ ይችላል እኔ ሊሆን ይችላል ሶ ግለሰው ኢንተርፕረነር እንለዋለን ኢንተርፕረነርሺፕ ምንለው ደግሞ ማን ነው ፕሮሰሱ ነው ሂደቱ ነው ማለት ነው activities such as undertaking own business so የራሱ ቢዝነስ ከፍቶ አንደርስቴክ ኃላፊነቱን ተወጥቶ የሚያደርግ አካል ኢንተርፕረነር እንለዋለን የራሱ ሆነ ቢዝነስ ከፍቶ አዲስ ነገር ቫልዩ አዳርጎ ያንን ኢንተርፕራይዝ ሊሆን ይችላል ትንሽዬም ተቋም ሊሆን ይችላል ትንሽዬ ለምን ሱቅ አይሆንም ነገር ግን ቫልዩ አድ አድርጎ ኢቮልቭ ለሚያደርግ አካል ኢንተርፕረነር እንለዋለን ማለት ነው ኢንተርፕረነር አክቲቪቲ የሚያደርግ ማለት ነው ባጭሩ finally we will see common attributes of definition entrepreneurship and entrepreneur so common attributes አላቸው እስቲ እንመልከት entrepreneurship ለብቻ entrepreneur ለብቻ እስቲ ኢንተርፕረነር ወደ ታች ምናየው ለምሳሌ ኢንተርፕረነርሺፕ እንመልከት እስቲ ኢንተርፕረነርሺፕ ማለት ምን ማለት ነው ኢንተርፕረነር is the process of identifying opportunity you see ኢንተርፕረነርሺፕ ምንለው ፕሮሰስ ነው ሂደት ነው ኦፖርቹኒቲዎች አይዴንቲፋይ ማድረግ ለምሳሌ እናንተ ሰፈር ላይ ጸጉር ቤት ከሌለ ያን ኦፖርቹኒቲ ለምሳሌ ምንድነው ይሄ ባዮሎጂ ላይ you know ታውቃላችሁ ይሄ ሳይንቲፊክ ሜተድ መጀመሪያ ላይ ኦብዘርቭ ያደርጋል ያ አካል የሆነ ኦብዘርቭ የሚያደርገው ነገር አለ ከዛ በኋላ ኩዌሽን ጥያቄ ያነሳል ይሄ ዩኒቨርስ ለምን እንደዚህ ሆነ ለምን ከፍ አለ መጀመሪያ ባይኑ አየ ከዛ ጥያቄ ያነሳ ከዛ በኋላ ወደ ሃይፖቴሲስ ቴንታቲቭሊ አሁን እዚህ ላይ ደግሞ ወደ አክሽን ነው ያን ፕሮሰስ ነው ቀጥታ ድርጊትን ነው የሚያደርገው ያን ኦፖርቹኒቲ አይዴንቲፋይ ያደርጋል አካባቢ ላይ ምን የለም የሚባለው ነገር አይዴንቲፋይ ያደርጋል ያን ኦፖርቹኒቲ ማርኬት ፕሌሱ ላይ ገበያው ላይ ምን የለም የሚለው ነገር አይዴንቲፋይ ያደርጋል arranging the resource required to purchase the opportunity so ያን ኦፖርቹኒቲ ለተረዳው ወይ ደግሞ ፐርሰፕት ላደረገው ኦፖርቹኒቲ ላየው ኦፖርቹኒቲ ምን ማድረግ ይችላል ሪሶርሶችን አሬንጅ ማድረግ ለምሳሌ እናንተ ጋር ሱቅ መክፈት ሊሆን ይችላል ያን በተሻለ ጥራት ያለው ሱቅ የሆነ ቫልዩ አድ አድርጎ እዛ ሰፈር ላይ የሌለው ነገር አድ ያደረገ እያሻሻለ ሪሶርሶችን ኦርጋናይዝ ያደረገ ለምሳሌ ነፃ መሳሪያ የሚባል ነገር የለም እናንተ ሰፈር ላይ ሶ ያን ኦፖርቹኒቲዎች ሪሶርሶችን አድ ያደረገ ቤት መከራየት ሊሆን ይችላል የሚያስፈልጉ ግብአቶችን ኦርጋናይዝ ማድረግ ወይም ደግሞ አሬንጅ ማድረግ to pursue this opportunity and so ያንን opportunity pursue ለማ ወይም ደግሞ ያንን ጎል ለመምታት ማለት ነው and investing resources so ከዛ በኋላ መጨረሻ ላይ ግድ ነው ኢንቨስት ማድረግ አለበት እነዛን ሪሶርሶችን ለማምጣት ማለት ነው to explore the opportunity for long term gain so long term gain ነው ለምሳሌ short term gain ቢሆን ትልቅ ችግር ሊያመጣ ይችላል እንዴት ካላችሁ ሾርት ጌን ከሆነ ለአጭር ሰዓት ከሆነ ትርፉ የተለያዩ ችግሮች ሲያጋጥማችሁ ወዲያውኑ ያንን ቢዝነስ ልታቋርጡት ትችላላችሁ ችግር ሲያጋጥማችሁ ገበያ አልሸጥ ሲላችሁ ወዲያውኑ ልታቋርጡት ትችላላችሁ ግን ሎንግ ተርም ጌን ነው ለብዙ ጊዜ ለትርፍ ለረጅም ሰዓት ነው ትርፉን በዛው ልክ ዋይድ አድርጋችሁ ማሰብ አለባችሁ ትርፍም እስክታገኙ ድረስ ልትቆዩ ትችላላችሁ It involves creating incremental ways by bringing together resources in new way to start operate an enterprise. So evolve ያደርጋል በኋላ ከዛ በኋላ ማለት ነው incremental ways ወይም ደግሞ ሀብቱን ለመጨመር ወይም ደግሞ ዌልዙን ከፍ ለማድረግ እነዛን ሪሶርሶችን ብሪንግ ያደርጋል ይሰበስባል ወይም ደግሞ ሱቁን ይከፍታል ከዛ በኋላ እነዛ የሚያስፈልጉ ግብአቶች በሙሉ ይሰበስባል ማለት ነው ግን in new way በተሻለ መልኩ ማለት ነው ለምሳሌ ህንጻ መሳሪያ ሰፈር ላይ ሊኖር ይችላል ነገር ግን በተሻለ መልኩ በተሻለ ጥራት ማምጣት አለበት ማለት ነው
to start and operate enterprise ያንን enterprise ለመክፈትና ለመጀመር ወይም ደግሞ እዛ ላይ ኦፕሬት ለማድረግ ማለት ነው ያን ሂደት entrepreneurship እንለዋለን ማለት ነው entrepreneurship is also the process don't forget also process so individual become aware of business ownership then develop idea for initiative business so ምንድነው individual become aware of business so ያንን ነገር መረዳት ምን ያስፈልጋል ሚለውን መረዳት ከዛ በኋላ then develop the idea ከዛ በኋላ ያንን አይዲያው እንዳለ ብቻ አይዲያውን መተው አይደለም ያንን አይዲያ ዴቨሎፕ ማድረግ ከዛ በኋላ ቢዝነሱን መጀመር ማለት ነው ብቻ ሐሳቡን ብቻ አምጥቶ መተው አይደለም entrepreneurship can also defined as a process of creating something different so entrepreneurship ምንለው ነገር እንዴት also define ማድረግ እንችላለን አሁንም ፕሮሰስ ነው creating something different የሆነ ነገር መፍጠር አሻሽነል በተለየ መልኩ መፍጠር ማለት ነው ከሌሎች አሻሽነል but different way when ደግሞ different perspective way ያን ነገር create ማድረግ and better with value by devoting the necessary time so better with value so የተሻለ value add በማድረግ ለምሳሌ ኳሊቲ የሌለው ዳቦ ሊሆን ይችላል ሰፈራችሁ ላይ so እናንተ አዲስ value add አድርጋችሁ የተሻለ ነገር አምጥታችሁ ያንን ነገር ማምጣት ማለት ነው by devoting the necessary time የናንተ ሰዓት መሰዋት ሊኖርባችሁ ይችላል የተለያዩ ጉልበት አስተዋጽኦ ማድረግ ሊኖርባችሁ ይችላል combining financial እነዚህ financial psychic social risk ልትወስዱ ይገባል ምታውጡት ወጪ አለ psychic አለ ወይ ደግሞ psychologically risk መውሰድ አለባችሁ መፍራት የለባችሁ fear የሚባለው ነገር ማስወገድ አለባችሁ anxiety የሚባለው ነገር ማስወገድ አለባችሁ social risk ሰዎች ተቀባይነት ሊያገኙ ወይ ደግሞ ሰዎች ሊነቁኝ ይችላሉ ናቃርገውኝ እቃይ ላይ ገዙ ይችላሉ socially disapprove ወይ ደግሞ የኔን ሐሳብ ላይ ይቀበሉት reject ሊያደርጉት ይችላሉ ምናምን እነዚህ ነገራቶች በሙሉ ሪስኩን accept ማድረግ አለበት ማለት ነው receiving the resulting monetary reward and personal satisfaction lastly እናንተ የምታገኙት reward አለ satisfaction አይደለ ያን receive ማድረግ ነው ማለት ነው in this case individual should come up with something different and better order named entrepreneurship ከዛ በፊት ከነበሩ ነገራቶች different ወይ ደግሞ በተሻለ ወይ ማቅረብ ማለት ነው የምታደርጉት ቢዝነስ ሊሆን ይችላል የምታቀርቡት ነገር በሙሉ አሻሽላችሁ ማቅረብ ማለት ነው entrepreneurship is the art of identifying viable business አያችሁ entrepreneurship ምንለው ነገር ጥበብ ነው አርት ነው identifying viable business ዝም ብላችሁ እናንተ የማይሆን ቢዝነስ ለምሳሌ ወይኔኛ ሰፈር ላይ እኮ ሳምሰንግ የሚባለው ካምፓኒ እዚህ በከፍተን የምናምን የሚባለው ነገር በጣመጡ viable business አንለው ልታደርጉት አትችሉማ ሊሆን የሚችል ቢዝነስ መሆን አለበት ያ ኦፖርቹኒቲ መታስቡት ኦፖርቹኒቲ ሚሆን አለበት ሊሆን የሚችል ሊሳካ የሚችል አቺቭ ማድረግ የምትችሉት ሐሳብ መሆን አለበት mobilizing resources to convert this opportunity to successful enterprise so ከዛ በኋላ ሪሶርሶችን ሞባላይዝ ማድረግ ማደራጀት ማምጣት ኦርጋናይዝ ማድረግ ከዛ በኋላ ያ ኦፖርቹኒቲ ወደ ሰክሰስፉል ኢንተርፕራይዝ መቀየር ትችላላችሁ ማለት ነው ሶ ክሬቲቪቲ መኖር አለበት ኢኖቬሽን መኖር አለበት ሪስክ ቴኪንግ የሚባለው ነገር መኖር አለበት ፕሮግሬሲቭ ኢማጂኔሽን መኖር አለበት እነዚህ ነገራቶች በሙሉ ማካተት አለባችሁ ማለት ነው entrepreneurship is a practice entrepreneurship ምንለው also practice ነው and process resulting in creativity innovation enterprise development and growth so creativity innovation enterprise እነዚህ ነገራቶች በሙሉ የሚያጠቃልል enterprise ምንለው ነገር it refers to individual to turn idea into action so idea ሐሳብን ለምሳሌ እናንተ ሱቅ መክፈት ሊሆን ይችላል ሐሳባችሁ ትልቅ ሱቅ መክፈት ሊሆን ይችላል so ያንን ሐሳብ ወደ አክሽን ወደ ድርጊት መቀየር ሱቁ አፕላይ ማድረግ ማለት ነው involving and engaging socially useful ways creations through application innovation thinking and execution to meet consumer needs so ያንን ነገር ስትፈጥሩ innovation thinking አዳዲስ ነገራቶች በማሰብ በማምጣት ሰፈር ላይ ካለው ነገር የተለየ ነገር አድ በማድረግ ከዛ በኋላ ግን ይሄ ሁሉ ነገር የምታደርጉት ያ ኮንሱመር የሚፈልገው ነገር ለማሳካት ወይም ደግሞ እንዲያገኝ ለማድረግ ነው ማለት ነው ከዛ በኋላ እናንተ ጉልበታችሁ ልትጠቀሙ ሰዓታችሁ ልትጠቀሙ አይዲያዎችን ልትጠቀሙ ትችላላችሁ ማለት ነው so entrepreneurship እንለው ይሄንን ነው ማለት engaging entrepreneurship shift people from being job seeker to job creator so ዋና ሐሳቡ entrepreneurship እንለው ነገር ምንድነው ሰዎች ከስራ ፈላጊነት ይልቅ ወዴት ማምጣት የራሳቸው ስራ እንዲፈጥሩ ማስቻል entrepreneurship እንለዋለን ማለት ነው ለምሳሌ አሁን እኛ ጋር ሁሉም job seeker ነው ሁሉም በቃ ተመርቆ ይወጣል ስራ ይፈልጋል ግን ዋና ኢንተርፕረነርሺፕ አላማው ሰዎችን ወዴት ማምጣት ነው ከጆብ ሲከር ወደ ጆብ ክሬተር ከስራ ፈላጊነት ወደ ስራ ፈጣሪነት ማለት ነው which is crucial in countries that have high level of unemployment so ይሄ ወሳኝ ነገር ነው just እንደ ኢትዮጵያ ለምሳሌ ብዙ ስራ ቅጥር ወይ ደግሞ ይሄ ስራ አጡ በጣም ብዙ ነው ያለው
ሶ አሁን ይሄ ነገር ኮንሰፕት ቢጠቀምበት ማህበረሰቡ እኮ ስራ አጥ ሆኖ መቅረት አይችልም ነበር። ሁሉም ለምሳሌ ተመርቆ ይወጣል፣ ከዛ በኋላ ያዘው ላይሰንሱን ይዞ ይሽከረከራል። በቃ ያንን ዶክመንቱ ይዞ ይሽከረከራል፣ ቢሮ ይገባል፣ ስራ ይፈልጋል። ነገር ግን ይሄ ወሳኙ ኢንተርፕረነርሺፕ ሰዎችን ምን ያደርጋል? ከስራ ፈላጊ ነው ወደ ስራ ቀጣሪነት ትልቅ ሚና አለው ማለት ነው። unemployment ወይም ደግሞ ስራ አጥ ለበዛበት ሀገር ኢንተርፕረነርሺፕ የምንለው ነገር ወሳኝ ክሪቲካል የሆነ ነገር ነው። It requires a lot of creativity, which is the driving force behind innovation. So a lot of creativity is like creativity ልነው ይገባል ኢንተርፕረነርሺፕ ላይ ወይም ደግሞ ኢንተርፕረነር ያንን ኮንሴፕት ከተረዳ ነው ክሬቲቪቲ የሚባለው ነገር አፕላይ ማድረግ አለብን ማለት ነው። ሶ እስካሁን እስቲ ኢንተርፕረነርሺፕ ማለት ምን ማለት ነው በራሳችሁ እስቲ ያብራሩልኝ። እንቀጥል። In general, the process of entrepreneurship is include 5 critical elements. አምስት ዋና critical elements አሉ። እነሱም the able to እነዚህን ያዟቸው። 5 critical elements ዋና ወሳኝ ኤሌመንቶች ናቸው እነዚህ entrepreneurship። እነዚህ the able to perceive an opportunityውን perceive ማድረግ መረዳት። ሶ ለምሳሌ እናንተ ሰፈር ላይ ያያችሁት ዳቦ ጥረት ሊኖር ይችላል። ያንን ነገር ቫልዩ አድ አድርጋችሁ የተሻለ ነገር እንዴት ማምጣት እንዳለባችሁ ፐርሲቭ ማድረግ መረዳት አለባችሁ። ዘኤቢልሱ ኮመርሻል ዘፕሮሴስ ኦፕሬሽን ያን የተረዳችሁት ዳቦ ቤቱን ወይም ደግሞ ያን ቫልዩ አድ አድርጋችሁ ዝም ብላችሁ ማሰብ ብቻ አይደለም። ያ ማሰባችሁ ብቻ እናንተ ኢንተርፕረነርሺፕ የሚባለው ነገር ጽንሰቱን ኮንሰፕቱን ተረድታችኋል ማለት አይቻልም። ያንን ነገር ምን ማለት ኮመርሻላይዝ ማድረግ ጀስት ወደ ስራው መግባት ማለት ነው፣ መቀየር ያን ፐርሲቭ ያደርጋችሁት ኦፖርቹኒቲ ማለት ነው። they will to pursue an sustainable base. so ምን ያስፈልጋል? sustainability ቀጣይነት መኖር አለበት። ለምሳሌ እናንተ ዳቦ ቤቱን ከፈታችሁ የሚገዛ ሰው አጣችሁ፣ ከዛ በኋላ ወዲያውኑ ሪስክ ቴከር ሳትሆኑ ወዲያውኑ በቃ ዳቦ ቤቱን ዘጋችሁ። ያ ኢንተርፕረነርሺፕ ነው ለማለት ያላግታል ማለት ነው አይባልም። ኤሌመንትም አይደለም ኢንተርፕረነርሺፕ ለመባል ማለት ነው። ሶ ግዴታ እናንተ ምን ማድረግ አለባችሁ? ፕሬዘርቫቲቭ ወይም ደግሞ ጠንካራ መሆን አለባችሁ ማለት ነው። ለሚያገጥማችሁ ችግር ሪስኩን ፈርታችሁ ሰስቴኔቢሊቲ እንዳይሆን ያንን ቢዝነስ ባጭር ማቋረጥ የለባችሁ ማለት ነው። the ability to pursue is through systematic means. so እናንተ ያንን ዳቦ ቤት ስትከፍቱ ግን ሲስተማቲክ በሆነ ወይ ነው ያንን ነገር ማራመድ ያንን ቢዝነስ ማራመድ ያለባችሁ። ሚንዛት በዘፈቀደ ዝም ብላችሁ በቃ ትርኪ ምርኪ ወጣ ሂሳብ እንደፈለገ በቃ ሰራተኛ ቀጥራችሁ ያንን ሰራተኛ እንደፈለገ ማድረግ ወይ ደግሞ ፕላን እንዳለ መሆን ያን ቢዝነስ ያለ ፕላን እንዲጓዝ ማድረግ ያ ልቅነት ነው። ተግባብተናል? ሚንዛት ፕላን መሆን አለባችሁ ነው። the acceptance of risk or failure ሪስክን መቀበል አለባችሁ፣ ውድቀትን መቀበል አለባችሁ። ማን ነው የሆነ ሳይንቲስት አለ ምንድነው የሚለው failure is success if we learn from it. success ነው በቃ ውድቀት በራሱ ሰክሰስፉልነት ነው ከተማርንበት ይላል። ሶ ኢንተርፕረነር ሪስክ ቴከር መሆን አለብን ማለት ነው። ሪስክን መቀበል አለብን፣ መፍራት የለብንም። እናንተ ግቢ ላይ ስትሆኑ ሪስክ መፍራት የለባችሁ፣ ሪስክን ፈርታችሁ መሸሽ የለባችሁ ማለት ነው። based on the above concept entrepreneurship an entrepreneur can be defined as follows. so በላይኛው ኮንሰፕት መሰረት ኢንተርፕረነርሺፕ an entrepreneur በዚህ ወይ ዲፋይን ማድረግ እንችላለን። ኢንተርፕረነር እንዴት? entrepreneur is any person ማንኛውም ሰው ኢንተርፕረነር መሆን ይችላል። who can create or and develop business idea አዳዲስ ሐሳቦችን መፍጠር ክሬት ማድረግ የሚችል ወይም ደግሞ ዲቨሎፕ የነበረውን ሐሳብ ዲቨሎፕ ማድረግ የሚችል ኢንተርፕረነር መሆን ይችላል። idea and takes risk of setting up enterprise. so ያ ለተቋቋመው ለኢንተርፕራይዝ ወይም ደግሞ ለድርጅቱ ለተቋቋመው ድርጅት ሪስክ ቴከር መሆን ያስፈልጋል ማለት ነው። ኢንተርፕራይዝ to produce product or service. so ፕሮዳክቶችን ለማምረት ለምሳሌ ዳቦ ለማምረት እናንተ ዳቦ ማምረት እኮ የለብኝም ብላችሁ ፈርታችሁ ሰዎች ላይ ገዙኝ ይችላሉ ብላችሁ ዳቦ ማምረታችሁን መቆም የለባችሁም። so ሪስክ ቴከር መሆን አለባችሁ ነው። so ያን ለምን we satisfy customer needs ከስተመር የሚፈልገው ኒድ ለማሟላት እነዛ ነገራቶች ሪስክ ቴከር መሆን አለባችሁ ማለት ነው። ለምሳሌ እናንተ ዳቦ ማምረቱን እያመረታችሁ እያለ ለምሳሌ ላይሸጥ ይችላል ብላችሁ ፈራችሁ ዳቦ ማምረታችሁን አቆማችሁ። ከዛ በኋላ ያን ከስተመር መጣና ያን ዳቦ አጣ።
ስለዚህ ምን እንለዋለን እናንተ ሪስክ ቴከር አይደላችሁ ማለት ነው ኢንተርፕረነር ለመባል አልደረሳችሁ ወይም ደግሞ ይሄን ኮንሰፕቱን አልተረዳችሁ መሆናችሁ ማለት ነው ኢንተርፕረነርስ ከሆናችሁ ድረስ ሪስክ ቴከር መሆን አለባችሁ ዳቦ ሊሽጥ አይችልም ላይሸጥ ይችላል ምናምን ብላችሁ ቢዝነሱ ወደፊት ኢቮልቭ በከፍተው እንዲ ሊሆን ይችላል እንደዚህ ላይሆን ይችላል ማን ብላችሁ ሪስክን ፈርታችሁ ያን ነገር ማቋረጥ የለባችሁ ነው An entrepreneur can also be defined as professional who discover business opportunity to produce improved or new goods or service and identify a way which resource require and mobilize. So እስካሁን ያልናቸው ነገራቶች ናቸው ኢንተርፕረነር የምንለው ነገር also define ማድረግ እንችላለን ፕሮፌሽናል ነው as a professional who discover business opportunity so አዳዲስ business opportunity discover ማግኘት and to produce improved or new goods ወይም ደግሞ ያሉ ነገራቶች ለምሳሌ ቀደም እንዳልኳችሁ ኖኪ የተባለ ስልክ አለ ሶ ያንን ነገር ኢምፕሩቭ ማድረግ ማሻሻል በተሻለ ምርት ማምጣት ወይም ደግሞ ኦር ኒው ጉድስ ያንን ነገር ሙሉ ለሙሉ በአዲስ ነገር በመተካት ሊሆን ይችላል ኢን ሰርቪስ ኤንድ አይደንቲፋይ ኤ ዌይ ኢን ዊች ሪሶርስ ሪኳየር ሞባይል ሶ የሚያስፈልጉ ሪሶርሶች በሙሉ ሞባይላይዝ ማድረግ ወይም ደግሞ ማምጣት ሪሶርስ ወይም ደግሞ ሪስክን ፈርታችሁ አለመሸሽ የሚያስፈልጉ ሪሶርሶች ግብአቶች በሙሉ ማምጣት አለባችሁ እዛ ላይ ደግሞ አፕላይ ማድረግ አለባችሁ ማለት ነው An entrepreneur is an individual who has the ability to identify and pursue business opportunities. So also an entrepreneur የምንለው ነገር የፈለገ ግለሰብ ነው ማንንም ይሁን ማን we don't care about him ምንም አይመለከተንም ስለሱ ባክግራውንድ ማለት ነው has the ability to identify and pursue business opportunity የራሱ የሆነ ቢዝነስ ኦፖርቹኒቲዎች አይደንቲፋይ ማድረግ ወይም መለየት የሚችል በአካባቢው ላይ ያለውን ችግር ተረድቶ ኦፖርቹኒቲን አይቶ አይደንቲፋይ ማድረግ የሚችል መሆን አለበት and undertake a business venture የራሱ የሆነ ቢዝነስ ተቋማቶችን ከፍቶ undertake ኃላፊነት ወስዶ የሚከፍት ወይም ደግሞ የሚመራ መሆን አለበት raise the capital to finance it gather necessary physical financial human resource need to operate the business venture so ያንን ተቋም ለመክፈት apply አድርጎ evolve ለማድረግ በትክክል ሪስክ ቴክ ወይም ደግሞ ሪስኩን ተቀብሎ ኢቮልቭ ለማድረግ ያ ሰው ምን ማድረግ አለበት ጋዘር ማድረግ አለበት ፊዚካል የሰው ጉልበት ሊሆን ይችላል ሌበር ምንለው ማለት ነው ፋይናንሻል ሊሆን ይችላል ለምሳሌ 100,000 ማውጣት ያለባችሁ ሪስክን ፈርታችሁ 50,000 ብታወጡ ኢንተርፕረነር ለመባል ይቸግራል ማለት ነው ሶ ማውጣት ያለባችሁ ፋይናንስ ታወጣላችሁ ሂውማን ሪሶርስን ትጠቀማላችሁ necessary physical የሆኑ ነገሮች ትጠቀማላችሁ የሰው ኃይልን ትጠቀማላችሁ ሂውማን ሪሶርስ ትጠቀማላችሁ ለምን ያንን ቢዝነሱን ኦፕሬት ለማድረግ ማለት ነው set goal for him or herself and others so goal ሊኖራችሁ ይገባል ለምሳሌ ያንን ቢዝነስ ከፍታችሁ ጎል ከሌላችሁ ለኪሳራ ልትዳረጉ ይችላል ሶ እናንተ ጎል ሊኖራችሁ ይገባል ማለት ነው initiate the appropriate action to ensure success so እናንተ successful መሆን ከፈለጋችሁ ያንን ቢዝነስ በዘፈቀደ እንደፈለጋችሁ አተረማምሳችሁ አይደለም ኦፕሬት የምታደርጉት ማለት ነው እዛ ቢዝነስ ላይ የከፈታችሁት ኢንተርፕራይዝ ላይ ማለት ነው ሶ አፕሮፕሪየት የሆኑ አክሽኖች ትወስዳላችሁ ማድረግ ያለባችሁ ተገቢ የሆኑ ድርጊቶችን በሙሉ ታደርጋላችሁ and assume all or major portion of the risk ሶ የሚያጋጥማችሁ ሪስክ ሊሆኑ ይችላል እነዛን አስዩም ማድረግ አለባችሁ እነዛን ሪስክ ፈርታችሁ እንደዚህ ሊያጋጥመኝ ይችላል ብላችሁ ሪስኩን መፍራት የለባችሁ ማለት ነው and also an entrepreneur is a person who creates the job not job seeker so also entrepreneur define ማድረግ እንችላለን a person ነው ግለሰብ ነው create job አዲስ ስራ ራሱ ስራን የሚፈጥር ነው not job seeker ስራ ፈላጊ አይደለም ማለት ነው ልክ ከተመረቃችሁ በኋላ ዶክመንት ይዛችሁ እንደመዞር አይደለም ማለት ነው ጆብ ሲከር መሆን አይደለም has dream has a vision የራሱ የሆነ ህልም አለው ቪዥን ራዕይ ያለው willing to take the risk ለመውሰድ ፈቃደኛ መሆን አለበት make something out of nothing የሆነ ነገር መፍጠር አለበት ከምንም ነገር ተነስቶ እንዴት ደስ የሚል ዴፊኒሽን ነው በእናት ደስ አይልም you see make something out of nothing በቃ ካለ ምንም ተነስታችሁ የሆነ ነገር መፍጠር አለባችሁ ምን ለመባል ኢንተርፕረነር ማለት ነው ይሄን ዴፊኒሽን ያዙት make something out of nothing ማለት ነው other definition views the term entrepreneur from three perspective ማየት ይቻላል በሌላ definition ማለት ነው entrepreneur ደግሞ from economic perspective psychological perspective capital philosophy ፈተናችሁ ላይ ይወጣል ያዟቸው እነዚህ በተለያዩ perspective እንደ ሶስቶችን perspective ያዟቸው አደራ ነው ብላችሁ ያዟቸው እንደ ኢኮኖሚክስም እንደ ሳይኮሎጂስትም እንደ ካፒታሊስት philosophy perspective የተለያየ definition ተሰጣችሁ
እንዴት መለየት እንዳለባችሁ ልንገራችሁ to an economics enterprise is one who bring resources and economics perspective enterprise ምንለው ነገር ሪሶርሶችን bring የሚያደርግ labor የሰው ጉልበት የሰው ኃይል ሊሆን ይችላል bring የሚያደርግ ማቴሪያሎችን የሚያስፈልጉ ግብአቶችን አንድ ላይ ጋዘር የሚያደርግ and other assets የተለያዩ ሀብቶች ወይም ሪሶርሶችን ጋዘር የሚያደርግ into combination that make their value greater than so before ከነበሩበት ነገር የተሻለ ነገር value add አድርጎ ማምጣት ነው ማለት ነው እንደ ኢኮኖሚክስ ፐርስፔክቲቭ ምን ምንለው ነገር ኢንተርፕራይዝ ምንለው ነገር before and also one who introduced change innovation so ያ ነገር ወደ አዲስ ነገር መቀየር ማለት ነው የሚያስፈልጉ ሪሶርሶች ሌበርስ ማቴሪያሎች and other assets እነዚህ በሙሉ ጋዘር አድርጎ ያንን ነገር ምን ማድረግ value greater value መጨመር ማለት ነው ከነበረበት value add ማድረግ ማለት ነው ሚንዛት ኳሊቲውን መጨመር ሊሆን ይችላል ኳንቲቲውን መጨመር ሊሆን ይችላል ብቻ ግን እዛ ላይ value add ማድረግ አለበት ማለት ነው በፊት ከነበረው ነገር ላይ ቅድም ዳቦ ማምረት እንዳለ ማለት ነው በተሻለ መልኩ value add አድርጎ ሊሆን ይችላል so in the economics perspective እንዴት ማየት እንችላለን resource labor እነዚህን ብቻ bring ማድረግ ሚል ኮንሰፕት ካለው እናንተ እንደ economics perspective እንደሆነ እንዳትረሱ so እንደ economics perspective define አድርጎ እንደ psychologist perspective define አድርጎ ልትባል ትችላላችሁ የተወሰነውን ለመያዝ ሞክሩ እናንተ ኮንሰፕቱን ተረዱት ከዛ በኋላ በራሳችሁ ወይ define ማድረግ ትችላላችሁ አንዳንዶች ግቢ ደግሞ መጻፉ ላይ ራሱን ዳይሬክት ያለውን ካላስቀመጣባችሁ ወይ ሊያደርጉበት ይችላል ሁሉንም ብትይዙ ደስ ይለኛል to a psychologist and the psychologist perspective ደግሞ ኢንተርፕራይዝ ምንለው ነገር person typically driven by certain forces በተለያዩ force drive የሚደረግ ኢጎ እንበለው ከፈለጋችሁ ኢጎ በሉት so ከሳይኮሎጂ ጋር ለማያያዝ ማለት ነው so drive የሚያደርገው የሆነ certain force አለ need to obtain or attain something so የሆነ ነገር ማሳካት የሚፈልገው ነገር አለ so ያን ነገር ለማሳካት drive የሚያደርገው force አለ in his mind ጭንቅላቱ ላይ ማለት ነው to experiment or accomplish or perhaps to escape the authority of others so escape the authority of others ከሌሎች authority escape የሚለው ነገር ነው ሳይኮሎጂ ላይ ታውቁታላችሁ so ከተለያዩ ባለስልጣናቶች ሊሆን ይችላል ከባለስልጣኑ ሊሆን ይችላል ከአለቃው ሊሆን ይችላል escape ለማድረግ የሚያደርገው force አለ drive የሚያደርገው force አለ so ያ ነው ኢንተርፕረነር ምንለው እንደ ሳይኮሎጂስቶች perspective a person typically driven by certain forces so person who drives ሲደረግ በሆነ force drive ሲደረግ need to obtain or attain something የሆነ ነገር ማሳካት የሚፈልገው ነገር አለ so ያን ነገር ለማሳካት drive የሚያደርገው force አለ in his mind ማለት ነው on his mind ያዛ ጭንቅላቱ ላይ drive የሚያደርገው ነገር አለ ወይም ደግሞ to escape the authority ከአውቶሪቲ ወይ ደግሞ ከአለቃው escape ለማምለጥ ሊሆን ይችላል ማለት ነው so in the psychologist's perspective don't forget for capitalist philosopher enterprise is one who creates wealth for others as well who find better way to utilize resource and reduce waste who produce job other organ to get so እዚች ጋር ደግሞ እንደ capitalist philosophers perspective enterprise ምንለው ነገር create wealth create የሚያደርግ ነው wealthን create የሚያደርግ for others ለሌሎች ማለት ነው ከራሱ ተርፎ ለሌሎች create የሚያደርግ ለምሳሌ የተለያዩ ኦርጋናይዜሽን ራሱ የሆነ ኢንተርፕረነር ወይ ደግሞ ኢንተርፕራይዝ የራሱ የሆነ ትልቅ ቢዝነስ ቬንቸር ወይ ደግሞ ትልቅ ተቋም ከፍቶ ለሌሎች እዛ ስራ ላይ ተቀጥረው እንዲሰሩ ማድረግ and በተሻለ ወይ ሪሶርሶችን ጋዘር አድርጎ ልክ መጀመሪያ ላይ እንዳልነው ማለት ነው በተሻለ መልኩ ማቅረብ ሊሆን ይችላል and reduce wastes የሚጣሉ ነገራቶች ሊሆን ይችላል ዌስቶችን reduce ማድረግ and who produce job also ለሌሎችም ስራ መፍጠር ማለት ነው so enterprise and the capitalist philosophers በዚህ way ወይ ደግሞ በዚህ perspective define ይደረጋል ማለት ነው so እነዚህ ሶስቶቹን ያዟቸው In general, entrepreneur refers to the person in entrepreneurship define a process. So in general, entrepreneur ምንለው ነገር ቀደም መጀመሪያ ላይ እንዳለው ግለሰቡ ነው entrepreneurship ደግሞ ምንለው define the process ነው ሂደቱ ነው both men and women can be successful women successful መሆን ይችላል ወይ ደግሞ entrepreneur መሆን ይችላል ነው successful entrepreneur መሆን ይችላል it has nothing to do with gender so ከጀንደር ጋር ምንም ያያይዘው ነገር የለም ኢንተርፕረነር መሆን ወንድ መሆን ሴት መሆን አይጠበቅብንም ማለት ነው all entrepreneur ፈተና ላይ ኤክስ ይገባባቸዋል all entrepreneur are business person so ሁሉም ኢንተርፕረነሮች ቢዝነስ ፐርሰን ናቸው ነገር ግን ቢዝነስ ፐርሰን ሁሉ ኢንተርፕረነሮች አይደሉም ማለት ነው don't forget
because business person ሊሆን ይችላል ነገር ግን ምንም value add ላይ ያደርግ ይችላል የሆነ ነገር ሲፈጠር ምንም የፈጠረው የተሻለ ነገር ላይ ነው ይችላል so እሱን ደግሞ ኢንተርፕረነር ማለት አንችልም ማለት ነው so don't forget ከዛ በኋላ types of entrepreneur ቀጣይ ምን ይሆናል ማለት ነው thank you ወዳችኋል part 2 ኋላ እንቀጥላለን